ልጅህም ቆይ በምን ጉዳይ ነው እንደዚህ ሆንኩ? በሹፍርና ነው። እንዴት? እርጉዝ ነች፣ 2 ልጆች ይዛለች በእጇ። እሷ አላየችኝም ታውቃለህ። ሮጣ ስገባብኝ እሷ ላለመግጨት ብዬ ነው መሪ ሳወዛወዝ ያው ቢልታ አድርጌያለሁ። ቢልቱን ወደ ኋላ የወሰዱ ብቻ ነበር። ተመሰገነ ይሁን 18 ሰው ጭኛ ያለው እና 18 ምንም ሰው አልተጎዳብኝም። አንድ ሴት ነበረች ጎዳና ላይ ወድቃ ማለፉ ከበደኝ። ሕክምና ውጤት ማህፀን ካንሰር ስለነበረ። ታውቃት ነበር? አላውቃትም እንዴ እግዚአብሔርን አላውቃትም። እሷን ማሳከምበት ገንዘብ የለኝም፣ ግን ሰው አደራ ብሎ የሰጠኝ እቃ ነበረ ቤት ውስጥ አውጥቼ ሸጥኩት። የሰው እቃ? አዎ ቤት ካለ ቤት ይዛት ተባልኩ። ከዛ ሳናቀው በአጋጣሚ አረገዘች። ምን? በቃ ችግር የለውም እናሳድገዋል እንዳፍሬ ያርባት ጌታ ውስጤ እየፈራ ማለት ነው። እግዚአብሔር ከ11ኛ ወር ደረሰ። ጨነቀኝ። አላዘር በቃ ልጄ ተወለደ። እግዚአብሔር የተመሰገነ ይሁን። በሰላም ተገላገል። ቤት ውስጥ ነው የወለደችው። ጎረቤትን በደስታ ፈነጠዘ ምናምን በቃ አላረለ በቃ ለምን ሌላ ልወልድም አልኩኝ። ከሚገርም እንዴት እያለን እግዚአብሔር አምላክ እሱ ያውቃል። ልጄን ይዛ ቤተሰቦቿ ጋር ሄደች። ስደውል ስልኳ አይሰራም። ምን ይዋጠኝ ያለ ልጄ ለሰከንድ እንኳን ማልለይ ልጅ እግዚአብሔርን ልጄን ይዤ ሊስትሮ ቦታ ይዤ ይጃለሁ። ከሚገርም ብዙ መከራ፣ ብዙ ስቃይ፣ ብዙ ፈተና፣ ብዙ ችግሮችን፣ ብዙ ነገሮችን አጥቻለሁ ታውቃለህ። ስቃይ ያገኘሁት ልጄን ይዛብኝ ጠፋች። ጠበቅኩ ታውቃለህ። በጣም ረጅም ዓመት ጠብቄያለሁ። ጨነቀኝ። ምን ላድርግ? ልጄን አሁን አይኑን ካየሁት 4 ዓመቴ ነው። እሺ ምን ላድርግ? ለማንስ ልንገሩ? ስቃይን መከራዬን ለማን ልንገሩ? ውድ የመዳን ዩቲዩብ ተከታታዮች የዛሬው የጋቢ ሾው እንግዳችን አሸናፊ ይባላል። በቲክቶክ ከ730 ሺህ በላይ ሰብስክራይብ አለው። የሚተዳደረው ሊስትሮ በመስራት ነው። ከዚህ ቀደም ግን በሹፍርና ይተዳደር ነበር። ዝግጁ ከሆናችሁ እስከ መጨረሻው ከኛ ጋር ተከታተሉን። ስለመጣ አመሰግናለሁ። እኔም አመሰግናለሁ። ያንተ ህይወት የቱ ጋር ነው የሚጀምረው? አንድ ሴት ነበረች ጎዳና ላይ ወርቃ አግኝቻት። ከዛ በኋላ ማለፉ ከበደኝ። ምን ሆነሽ ነው እህት አለም? ምን አጋጥሞሽ ነው ስላት፣ አይ አሞኝ ነው ሐኪም ቤት የሚሄድበት ገንዘብም የለኝም አለችኝ ማለት ነው። እኔ ገና ሊስትሮዬን አስገብቼ ወደ 11 ሰዓት አካባቢ ነው ወደ ቤቴ ስመለስ አገኘዋት ማለት ነው። ከዛ እሺ በቃ እኔ ሆስፒታል ውሰድሽ ብዬ ባጃጅ አስቆሜ ሆስፒታል ወሰድኳት ማለት ነው። አንተ እዚህን ጊዜ የሊስትሮ ስራ ነበር የምትሰራው? አዎ ያው የሊስትሮ ስራ ነበር የምሰራው። ሊስትሮዬን አስገብቼ ይዣት ሆስፒታል ሄድኩ። ከዛ ሆስፒታል ካስገባኋት በኋላ ካርድ አወጣው። ካርድ አውጥቼ አሳከምኳት። በጣም ከይዙ በጣም ሀርድ ስለነበረ ደም እየፈሰሳት ስለነበረ ያው የሕክምና ውጤት ከባድ ነገር ነበረ። የማህፀን ካንሰር ስለነበረ ምንም ማድረግ አልችልም። አቅም የለኝም። ሰፖርት አርጎኝ የማሳክምበት ገንዘብ የለኝም። ቤተሰቦች ሼን ናቸው ብዬ ስጠይቃት ቤተሰቦቿ ወደ ወላይታ ናቸው ሶዶ እና የቤተሰቦችሽን ስልክ ስጪኝ ስላት የቤተሰቦች ስልክ የለኝም፣ ስልክ ነበረ መኪና ላይ ሰረቁኝ፣ በቃል አላቅም አለችኝ። ምንም አማራጭ የለኝም ነበረ። አጠገቤ ሰው አልነበረ፣ የሚያገዘኝ ሰው አልነበረ። ብቻዬን ነበርኩ። ታከመች። አደርኩ 2 ቀን 3 ቀን አደርኩኝ። ከሚገርም ታውቃት ነበር? አላቃትም። እንዴ እግዚአብሔርን አላቃትም። ያው ማለትም ሴት ልጅ እህት ነች፣ እናት ነች፣ ሚስት ነች፣ ብዙ ነገር ስለሆነች የእናቶቻችን ስቃይ እናቶቻችን እንዴት ሆነው እንዳሳደጉን ስለምናቅ እንዴት ሴት ልጅን እንደዛ ሆና እንዴት አስችሎኝ እንዴት ሆኜ ለቅያስ እንዴት ይሄዳሉ? ይከብዳል በጣም። የኔ አስተሳሰብ የሌላው አስተሳሰብ ሊለይ ይችላል፣ ግን እንዴት አድርጌ ይከብደኛል እሷን ለቄ የሚሄዱ ማለት ነው። የግድ በቃ እግዚአብሔር ረዳኝ። እሷን 3 ቀን አደርኩ። በ4ተኛው ቀን አልጋ ያዛሉኝ ማለት ነው። አልጋ ያዝ 3 ቀን አድሬ ያለው እዛ ሆስፒታል ውስጥ። 4ተኛው ቀን አልጋ ያዝና ትንሽ ደም ስለፈሰሳት ከባድ ህመም ስለሆነ አልጋ ያዝ ምናምን አሉኝ ማለት ነው። ከዛ አልጋ ያዝኩ። ገንዘብ የለኝም። እኔና እግዚአብሔር ነው የምናውቀው፣ መድኃኒዓለም ነው የምናውቀው። እሷን ማሳከምበት ገንዘብ የለኝም። ግን
ሰው አደራ ብሎ የሰጠኝ እቃ ነበረ ቤት ውስጥ አስቀምጥ፣ ይሄን አስቀምጥልኝ ብሎኝ ጓደኛዬ ነው ሾፌር ነበር፣ አዲስ አበባ ገብቶ ነበረ። ከዛ ቲቪ እና ፍሪጅ ነበረ አውጥቼ ሸጥኩት። የሰው እቃ? አዎ በቃ ገዝቼ ያው እሷ ህይወቷ ከዳነ ያው እኔም ሰርቼ ገዝቼ እተካለታለሁ፣ ወይም እሷም ያው ከዳነች እሷም ቤተሰቦቿ ጋር ሄዳ ገንዘብ አምጥታ ትከፍለዋለች የሚለው ነገር ነው ያሰብኩት። ሌላ ምርጫ የለኝማ፣ አማራጭ የለኝም። እግዚአብሔር ምንም አማራጭ የለኝም። ከዛ ቲቪውን በማይረባ ገንዘብ፣ ፍሪጁን በማይረባ ገንዘብ ሸጥኩት። ሸጬ የተወሰነ ሰዓት ምግብ ያው ታውቃለህ፣ በአንድ እጄ ምግብ መስራት አልችልም። ሆቴል እየሄድኩ እየገዛው እያመጣው መድኃኒቱንም በስርዓቱ ውሃውንም በስርዓቱ በጣም ከባድ ነው አይደለም? ለአንድ ሰው ለሶስት ሰው የሚከብድ እንትን ነው። እግዚአብሔርን ያው እኔ ግን እግዚአብሔር ነው የጠበቀልኝ። ለምን አጠገቤ ማንም የለም፣ የሚደግፈኝ የለም፣ የሚረዳኝ የለም። እግዚአብሔር ነው የሚረዳኝ። ገብቷል? እንደምንም በቃ ያንን ገንዘብ ከሸጥኩ በኋላ አሳከምኳት። ሳምንት አልጋ ያዝኩኝ። ሳምንት አልጋ ከያዝኩ በኋላ ገንዘቡ ኦልሬዲ እየጨረስኩት ነው። በቃ ለዶክተሮች ሄጄ አማከርኩኝ። እጄ ላይ ገንዘብ የለም፣ የሚያግዛት ሌላ ሰው የማውቀው ሰው የለም። እኔም ከጎዳና ነው አንስቼ ያመጣኋት። እናንተ የምትረዱኝ ነገር ከሆነ ጥሩ፣ እኔ ግን የምከፍለው አቅም ጨርሼ ያለው ገንዘቡ አልቋል። በምንድን ነው ማሳከማት? ያለኝን ነገር አደራ የተቀመጠብኝን እቃ ሽጬ ነው እሷን ያሳከምኳት። እንዴት አድርጌ ነው? የምታግዙኝ ነገር ከሆነ እሺ አልኳቸው። እኛ የምናግዝ ነገር የለም፣ በቃ ቤት ካለ ቤት ይዛት ተባልኩ። እየተመላለሰች ትታከም ተባልኩ። ምንም አማራጭ የለኝም። እየተመላለስኩ ማሳከም ጀመርኩ። አቅም ሳጣ እግዚአብሔርን አቅም ሳጣ በቃ አንዳንድ የማውቃቸው ሰዎች እጃችሁን ዘርጉልኝ፣ ባለቤቴ ታማለች። ለምን እንደዛ ያልኩት? አንደኛ እዛ ጋር የሰው ህይወት ነው ያዝኩት፣ የሰው ነፍስ ነው ያዝኩት። አላገባዋትም፣ ጓደኛዬ አይደለችም፣ አላቃትም። ከጎዳና አንስቼ ነው ሆስፒታል የወሰድኳት። ሆስፒታል አሳክሜ ቤቴን አስገባዋት። መቼም እንደዛ ሆና ታማ ደም እየፈሰሳት በቃ ታክመሻል ሂጂ ብዬ መሸኘት አልችልም። ገብተዋል? እና የግድ እቺ ልጅ ማሳከም በእግሯ እስክትቆም ድረስ ማሳከም አለብኝ ብዬ በቃ የማውቃቸው ሰዎች እባካችሁ እርዱኝ። እግዚአብሔር መናኸሪያ ራሱ ሄጃለሁ። መናኸሪያ ራሱ ቡታጅራ መናኸሪያ እግዚአብሔር ይስጣቸው፣ ያው የተወሰነ ገንዘብ ሰበሰቡልኝ። እንደዚህ ማቃቸው ባለሀብቶች ምናምን ነገር እባካችሁ አግዙኝ፣ ባለቤቴ ታማ ነው፣ ማሳከም አልችልም፣ አቅም የለኝም እያልኳቸው እየገላመጡኝም አንዳንዱ ደጉን ደግሞ እየዘረጋልኝ እጁን እየሰጠኝ ለምኜ አሳከምኳት እላለሁ። እንዴ አንድ ለማታውቀው ሰው ይህን ያህል ዋጋ መክፈል ምን ይሉታል? አዎ በእርግጥ ጥሩም ስራ ደግም ስራ አንተ በፈጣሪ ነው እንጂ የምታገኘው በሰው አይደለም የምታገኘው። ሰው ይከፍለኛል ብለህ አይደለም፣ እግዚአብሔር ይከፍለኛል ብለህ ነው ጥሩ ነገር የምትሰራው። ገብቶሃል? እኔ እዛ ጋ ምንም ምስሉ አልታየኝም። ለእሷ ያደረግኩት ውለታ እንደ ውለታ አልቆጥረውም። ገብቶሃል? የአንድ ሰው ነፍስ ማዳን ከቻልክ ምን ችግር አለው ብትድን? ምንም እኮ ችግር የለውም። ግን እዛ ጋ እሷ መዳን ስላለባት እቃ ነው፣ ቁሳቁስ ነው፣ ይወርቃል፣ ይሰበራል። ግን ያንን እቃ ሽጬ እሷን ማዳን ስላለብኝ ያንን መስዋዕት ከፈልኩ። ከዛ እንደዛ እየተመላለስኩ ሆስፒታል መድኃኒቷን ሁሉ ነገር ከጨረሰች በኋላ ወደ 15ኛ ቀን አልፎ ወደ 3ኛ ሳምንት ተጠጋው። ከዛ አሁንም ሳየው ገንዘቡ አይበቃኝም። የሆነ ሰው በቃ አማከርኩት። እንደዚህ ነበረ እኔ ቤት ታማ እንደዚህ ከጎዳና አንስቻት ምናምን ስለው አስፈራራኝ ጭራሽ። በብዙዎቻችሁ ዘንድ ተደራሽ ሆኖ በአራቱም አቅጣጫ በሽያጭ የሚታወቀው ቴምር ሪል ስቴት አሁን ደግሞ በአዋሬና በሳር ቤት 2 ሳይቶችን ይዞላችሁ ቀርቧል። ባለ 2 ባለ 3 እርስዎ በፈለጉት በካሬ አማራጭ ጥንቅቅ ተደርጎ የተገነባ የተለያዩ ቤቶችን ይዞላችሁ ቀርቧል። እንዲሁም ደግሞ የተለያዩ ሱቆችን በገላን አካባቢ ለእርስዎ ይዞላችሁ ከተፍ ብሏል እና ምን ይጠብቃሉ? ከታች በሚመለከቱት ስልክ እየደወሉ በረጅም ጊዜ አከፋፈል ሲስተም የቤት ባለቤት ይሁኑ። ቴምር ሪል ስቴት ይለያል። ብትታሰርስ አንተ እሱን የደፈረኝ ብላ
ብታሳስርስ ዝም ብለህ ከመሬት አንስተህ የሰው ስም እንዲታሳክማለህ አስፈራራኝ። ውስጥ ይጨነቀኝ። በወቅቱ ላደረኩት ነገር ምናምን ነገር መስሎ አልታየኝም። እሱ ግን የሰጠኝ ሐሳብ የሆነ በቃ አለ አይደለ ሐሳብን የሚያስቀይር ነበረ። ገብቶሃል? እኔ እንደው ያግዘኛል የሆነ ነገር ይደግፈኛል የሚለው ነገር ነው ያጋራሁት። ከዛ ብታሳስርስ እንዴ ኧረ ውጪ በላት ምናምን አለኝ። ይሄና ጊዜ እኔ ጋር ቁጭ ብላ ውጪ አልላትም። ባይሆን በእግሯ እስክትቆም ድረስ ያው እንደለመደብኝ የሰው ጫማም እየጠረኩ ሊስትሮም እየሰራው ምግቡም ምኑም መድኃኒቱም በቃ ትንሽ ነፍሷ መዝራት ነፍሷ ራሷን እያወቀች ስትመጣ በቃ የተለያዩ ነገሮች ፓስታ፣ መኮሮኒ፣ አንዳንድ ነገሮችን ምናምን ነገር አቅርቤላት ምግብ ስሪ በቃ ወጪው አልቻልኩትም። አቅም የለኝማ ምን ላድርግ? ከአቅሜ በላይ ሲሆንብኝ አንዳንድ ነገሮችን እያቀረብኩላት ስሪና አንዳንድ ነገሮችን እኔም ደውይልኝ ስራ ደክሞኝ ስመጣ በላለሁ ምናምን አልኳት፣ እንዳይደብራት ማለት ነው። ከዛ በቃ እሺ ብላ ምናምን ነገር እግዚአብሔር ይስጣት። እሷ መጣ መልካም ሴት ነበረች፣ ታዛዥ ነች ምናምን በቃ እኔም እግዚአብሔርን ከስራ ደክሞኝ ስመጣ ቤቴ በቃ ፏ ብሎ ልብሴ ታጥቦልኝ በቃ እያገገመች መምጣት ጀመረች። ከዛ እያገገመች በቃ በእግሯ መቆም ጀመረች። ስሟ ቤዛ ነበረ። ቤዚዬ እኔ ከዚህ በላይ አቅም የለኝም፣ እግዚአብሔር የተመሰገነ ይሁን። ዛሬ በእግርሽ ቆመሻል፣ ትላንት እንደዚህ ነበርሽ፣ ዛሬ እዚህ ደርሰሻል። ምን ይሻላል? ስራ ልፈልግልሽና ስራ ትጀምሪያለሽ ወይስ ቤተሰቦችሽ ጋር ልሸኝሽ አልኳት። እኔ አንገቴ ይታረድ ከዚህ ቤት አልወጣም ማለት ከዚህ ቤት አልወጣም። ለእኔ ይሄ ሁሉ መስዋዕት ከፍለልኝ ይሄ ሁሉ አድርገልኝ እንዴት አንተ እንደዚህ ሆነ? እንዴት በአንድ እጅ እንደዚህ ሊስትሮ ሰርተ ይሄ ሁሉ መከራ ይሄ ሁሉ ስቃይ ለእኔ ይሄ ሁሉ ዋጋ ከፍለ እዚህ ድረስ አድርሰኸኝ እንዴት አንተ ለቅ እሄዳለሁ? አብሬ እኖራለሁ፣ አብሬ ተጋፍጬ እኖራለሁ፣ ችግርንም ድሎትንም አብሬ ተካፍዬ መኖር እፈልጋለሁ አለች። አልወጣም አለች። ከዛ እንደዚህ አይነት ሀሳብ ስታቀርብልኝ አረ ከባድ ነገር ነው። እኔ እንዴት አድርጌ እንደዚህ አድርጌ እንዴት ሳኖርሻለሁኝ? እንደምታውቂው ሊስትሮ ነው የምሰራው። ወይ ገንዘብ ይዤ እመጣለሁ፣ ወይ ገንዘብ ሳላመጣ በባዶ እጄ እመጣለሁኝ። ተርበሽ ተጠምተሽ ጾምሽ አረሽ ከኔ ጋር መጋፈት ትችያለሽ አልኳት። እችላለሁ አለች። ያለ ምግብ 3 ቀን 4 ቀን ቆይቻለሁ። ካንተ ጋራ እድሜ ልክ ብቆይ ችግር የለብኝም። አብሬ መሆን እፈልጋለሁ። መውጣት አልችልም። የምሄድበትም የለም የማርፍበትም የለም አለችኝ ማለት ነው። ከዛ ግራ ገባኝ። የማማክረው ሰው የለ፣ የምነግረው ሰው የለ። ቢጨንቀኝ በጣም ቢጨንቀኝ እናቴ ጋር ደወልኩላት። እማዬ አልኳት እንደዚህ ከጎዳና ያነሳኋት አንድ እህት ነበረች እና እንደዚህ በቃ ዛሬ እንደዚህ ሆስፒታል አሳክሜ ምን ብዬ ያለኝን ነገር ጨርሻለሁ። እናቴ እጅሽ ላይ ምን አለ? የሆነ ነገር ካለ ላኪልኝና ሰርቼ ልክልሻለሁ እማዬ ምናምን አልኳት። ያው የእናቴ ህይወት ደግሞ በጣም ከባድ ነገር ነው ወንድሜ። እናቴ ራሱ እንደዛ ያው በክራንች ነው የምትሄደው፣ ማዘር በክራንች ነው የምትሄደው እና ወፍጮ ቤት ጤፍ እያስፈጨች ነው እናቴ ክራንች የወፍጮ ችንጋ እግሯን የቆረጣት። እንደዛም ሆና እግሯን አስራ ጉሊት ነው የምትሰራው። ሽንኩርት፣ ድንች፣ አንዳንድ ነገሮች ምናምን ነው እየሸጠች የምትኖረው። ያንንም ነገር አሹዬ እኔ እንደዚህ ሆኜ ገበያ እወጣለኝ፣ አንድ እቃ እኮ ሳልሸጥ ነው ወደ ቤት መገባው፣ ገንዘብ ኬታ እመጣለሁ አለች። እንደዛ ስትለኝ በቃ የሆነ መላ አላጣም ብዬ ችግር የለውም ግን ላማክርች አሁን እንደዚህ ከሆስፒታል ከጎዳና አንስቼ ሆስፒታል ወስጃት አብራኝ ለመኖር ፍቃደኛ ነች። ችግሬንም በችግሯ ሰዓት እኔ ነኝ የደረስኩላት። እሷ ደግሞ አንተን ለቂ ሌላ ቦታ መሄድ አልፈልግም፣ አልችልም፣ አብሬ መኖር ነው የምፈልገው
ብላኛለች። ምን ልበላት እናቴ? ውጭልኝ ልበላት ወይስ ቁጭ በይ ልበላት አልኳት። እግዚአብሔር የሰጠን ርስቅ አታባር ልጄ። እህትስ ብትሆን እኔስ ብሆን ይሄ ሁሉ መከራ ችለ፣ ይሄ ሁሉ ፈተና ችለ፣ ይሄ ሁሉ ችግሮችን ተጋፍተ ቤት እየገባ ሲሳይ አታባራለች እናቴ ማለት ነው። ከዛ አሜን ብዬ ተቀበልኩ። አብረን መኖር ጀመርን። ዋው እሺ። ከዛ አብረን መኖር ጀመርን። እየኖርን በቃ ያን ዕቃ ያው እኔ ባይዘዌ በዛ ሰዓት በጣም በቃ የሆነ ብቻዬን ስለምኖር በቃ እንትን ነኝ፣ ቸልተኝነት በቃ ስሜት በውስጥ ያለ ታውቃለህ። የሆነ ሰነፍ ነኝ፣ እግዚአብሔርን ሰነፍ ነኝ። የሆነ በቃ እንደዚህ ስራ ካጣው ምናምን ነገር ስራ አጥቼ ምናምን የሆነ ችግር የለብኝም፣ ጾሜም አድራለሁ። ከዛ ከራሴ ጋር አንድ ሰው ሲጨምር ሁለት ሲሆን በጣም ጠንካራ መሆን ጀመርኩ። እግዚአብሔርን በጣም ጠንካራ መሆን ጀመርኩ። በቃ አንድ ጫማ ሁለት ጫማ ጠርጌ ምናምን ነገር ዝም ብዬ በቃ አለ አይደለ ዙረታም ነኝ። ሁለት ጫማ ሶስት ጫማ ጠረኩ እሄዳለሁኝ በቃ ያለችን ብር ለማጥፋት። አሁን ግን ሌላ ሰው ሁለተኛ ሰው አጠገቤ ያው ማለትም እግዚአብሔር የሰጠኝ ርስቅ ነው። ሁለተኛ ሰው አጠገቤ ከኔ ጋር ሁለት ሰው ስንሆን እየጠነከርኩ ያቺንም የሰራዋት ገንዘብ እያጠራቀምኩ በቃ እየቆጠብኩ ያቺን ገንዘብ የሰራሁትን ገንዘብ ወስጄ እሰጣታለሁ። እቃ ትገዛለች። ያንን እቃ እንኳን አጠራቅመን እቃውን ገዝተንለት እግዚአብሔርና እሱ ራሱ ተደንቆብን ለስጦታ ለእኛም ሰጥቶን የሄደው። ከሚገርም እቃውን ለመውሰድ መጣ። እቃውን ለመውሰድ ሲመጣ ቲቪውን ብቻ ነበረ የገዛንለት፣ ፍሪጁ አልነበረም። ያው ቀስ በቀስ እንገዛለታለን የሚለው ነገር ነው የተነጋገር ነው። ከዛ በዱቤ በቃ የሆነ የተወሰነ ገንዘብ ከወራቶች በኋላ የሆነ ገንዘብ አጠራቅሜ ክሬዲት ግማሽ ብር ከፍዬ ፍሪጁን አመጣሁት። ልመጣ ነው ብሎ ስለደወለልኝ ማለት ነው። ከዛ በኋላ እቃውን ቤት ካመጣ ነው በኋላ እቃው ተቀየረበት፣ አዲስ ሆነበት። ምንዋሹ ፍሪጅስ ሌባ ሰርቆኝ ነው እንዳልለው ግልጽ ነገር እዛ ጋር መናገር አለብኝ። ገብተዋል። ሌባ ሰርቆኝ ነው ምናምን ልለው ፈራው። ለምን ባደራ መልክ እኔ ጋር 5 ወር 6 ወር የተቀመጠ እቃ ነው። ኦልሬዲ ሌላም ምንጣፍ፣ ወለል እና ፍራሽ ምናምን ብሪ ልብስ ምናምን ነገርም አለው። ያንን እኛ እየኖርንበት ነው። ገብተዋል። ፍራሹን ምኑ ሁሉ ነገር ውሰዱ፣ ፍሪጁና ግን እንትኑ ቁጭ አድርግልኝ ምናምን ብሎ ነው ሄዶ። ሲመጣ ተቀየረበት፣ አዲስ እቃ ሆነበት። ከዛ ያለውን ነገር ቁጭ አድርጌ ነገርኩት። እንደዚህ አጋጥሞኛል ወንድሜ። በአጋጣሚ ደግሞ አግብቻለሁ። አሁን ባለትዳር ሆኛለሁ። ምንም ማድረግ አልችልም። እዛ ጋር ያለውን ነገር ፍርጥ አድርገህ ነው መናገር ያለብህ። ለምን ከዛ ነገር ለመውጣት ነው። ገብተዋል። ይሄ ልጅ አደራ ሰጥቶኝ አደራ የሰጠኝን ገንዘብ እቃ ወደ ገንዘብ ቀይሬ ሰው አሳክሜበታለሁ። ገብተዋል። ያን ደግሞ የግድ እኔ ማድረግ አለብኝ። ያለውን ነገር ገዝቼለታለሁ፣ ግልጹን መናገር አለብኝ። እሱን ላለማጣት ብዬ እቃውን በቃ እንደዚህ ታማብኝ፣ ማህፀን ካንሰር በሽተኛ ነች፣ ያው ታማብኛለች። ስለዚህ እቃውን ሽጬ እሷን አሳክሜበታለሁ። ይሄም በዱቤ ነው ያመጣሁት፣ ቲቪው ግን ገዝቼ ይልሃለሁ ስለው ሁለቱንም በቃ ደስ ብሎት በቃ እኔ ከእናንተ ህይወት አይበልጥብኝም፣ ይህንን እቃ ተጠቀሙበት፣ ቲቪውም ተጠቀሙበት፣ በቃ ለእኔ ስጦታዬ ነው ለእናንተ፣ አንተ ሁለት መሆን አጋር ስላገኘ ደስ ብሎኛል ብሎ ሰርፕራይዝ ያው ለእኛ ስጦታ ሰጥቶን ሄደ ማለት ነው ወደ አዲስ አበባ። ከዛ በቃ ውስጥ ያለ አይደለ በደስታ ፈነጠስኩ። በቃ የበለጠ የመስራት ፍላጎቴ ጨመረ። በቃ ከዛ ሳናቀው በአጋጣሚ አረገዘች። ምን አረገዘች? በምን ያህል ጊዜ ውስጥ? ኧረ ወደ 8 ወር ነው 9 ወር አካባቢ አብረን ኖረናል። ወዲያው አረገዘች። ከዛ እኔ እርግዝና ምን እንደሆነ አላውቅም ማለት ደነገጥኩ። እሷ ራሱ እንደዚህ በቃ ቤተ ክርስቲያን ይዛኝ ሄዳ አርሴማ የዓመቱ ትከብር ነበረ። ከዛ ቤተ ክርስቲያን አብረን ሄደን ዛሬ ሰርፕራይዝ አለኝ ልነግረው የሆነ ነገር አለች። ምንድነው ደግሞ ሎተሪ ወጣልሽ እንዴ አልኳት። ሌላ ምንም አላውቅም። እግዚአብሔር ሎተሪ ወጣልሽ እንዴ ቤዛ እላታለሁ። ኧረ አይደለም በቃ ቀልድ የሆነ ነገር ልነግረው ነው። መጀመሪያ አርሴማ ያው በአርሴማ ፊት ቃል ገባልኝ
ነግሬ እንዳትበሳጭ፣ ነግሬ እንዳትናደድ፣ ነግሬ የሆነ ነገር እንዳትሆን ምናምን አለች። አረ ንገረኝ እኔ እንደዚህ ችግር የለብኝም ምናምን ነገር አልኳት። ከዛ አርግዣለሁ ስትለኝ ፌንት ነው የነቀልኩት። እግዚአብሔር መድኃኒዓለምን ፌንት ነው የነቀልኩት። የሚይዘው አጣው፣ ጨነቀኝ። ታውቃለህ እንዲህ እዛ ጋ አንድ ጫማ 2 ጫማ 3 ጫማ ጠርጌ ነው ያን ገንዘብ ማመጣው። ወይ 200 ወይ 300 ብር ነው ማገኘው። ከዚያ የበለጠ ብር አላገኘም። ያቺ ብር ደግሞ አስቤዛ ነው መገዛባት። የሆነ ነገር ይዤ ነው መገባው፣ ብሩ ያልቃል። ጨነቀኝ። የት ልገባ ነው የት? ኧረ ቢዛ እስካሁን እንዴት አልነገርሽኝም አልኳት። አይ ሰርፕራይዝ ላድርግ ብዬ እኮ ነው። ምንም እኮ የሚመጣ ነገር የለም። በቃ 3ኛ ሰው ነው የሚመጣብን። ልጃችን ደግሞ እናሳድገዋለን። ለምን ትፈራለህ አለችኝ። እኔ ስማም ልቤ በቃ ደነገጠ። ውሃ ነው የሆንኩት። እግዚአብሔር ውሃ ነው የሆንኩት። ለካ አልኩኝ በቃ ታውቃለህ፣ እግዚአብሔር እንግዲህ እሷንም ከጎዳና አንስቶ ለእኔ የሰጠኝ የሆነ ነገር እግዚአብሔር አስቦ ነው። ሁለተኛ ደግሞ እሷም ደህና ለእኔ ዛሬ ባለቤት የሆነ አርግዛ ልጄን በወዷ ተሸክማ፣ ይሄም እግዚአብሔር የሆነ ነገር አላማ አለው። በቃ ታውቃለህ የሆነ ውስጤ ፍርሃት ስለተሰማ አስወርጁ ልበላት ምናምን እያልኩ ነው ታውቃለህ። አስወርጁ ቤዛ ምናምን ልላትም ፈራው። አስወርዳዎች ድጋሚ በሽተኛ አልትሆን። ገብቶሃል? ቆም ብለህ ማሰብ አለብህ። ገብቶሃል? ቤዛ አልኳት ልነግራት ብዬ የሆነ ነገር በቃ አለ አይደለ ሸፍ ቤዚ በቃ ችግር የለውም አብረን እናሳድገዋለን አልኳት። ታውቃለህ አይ አስወርጁ በቃ የሆነ ገንዘብ አለ ትንሽ ትንሽ ብር የምታስቀምጠው ብር አለ አይደል አንቺ ጋር አስወርጁም ልላት ደበረኝ። ገና ሁለተኛ በሽተኛ ልትሆን ነው እቺ። ገብቶሃል? በጣም በቃ ቴንሽን ውስጥ ገባሁ። በቃ ችግር የለውም እናሳድገዋለን እንዳፍሬ ያልኳት ውስጤ እየፈራ ማለት ነው። እግዚአብሔር ፈርቼ ነው በጣም የሌለ በስመ አብ። ሌሊቱን በሙሉ አልተኛውም። እያሰብኩ ነው ያደርኩት። በቃ እየተጨናነኩ የሆነ ሰዓት ትነሳለች። ምን ሆነሃል አትተኛም እንዴ? ኧረ እንቅልፍ እምቢ አለኝ። አንተ አትፍራ በቃ እናሳድገዋለን ችግር የለውም ምናምን ነገር ምንድን ነው ትለኛለች። በቃ በፍርሃት ሌሊቱ በሙሉ ነጋብኝ። ቤተ ክርስቲያን ሄጄ ጸሎት አድርጌ ምናምን ነገር ጸበል ይዤ መጣሁ ወደ ቤት ምናምን ትንሽ ተረጋጋሁ። የዛን ቀን ውስጤ ደስታም አለ ፍርሃትም አለ። በሁለቱም ተውጫለሁ። ቀን ሙሉ ስራ አልገባሁም። ድንጋጤም አለ። ከዛ በኋላ በቃ አሁንም የፈረደባት እናቴ ጋር ደወልኩ። እማዬ ያልኳት እንደዚህ በቃ ሰርፕራይዝ ልነግርሽ ነው አረገዘች አለች። እናቶች ያውቃሉ። አዎ እማዬ እንዴት ነው የምሆነው? በቃ አንተ እንዳደግከው ታሳድገዋለህ አለች። እግዚአብሔር በቃ አላር ውስጥ ይጨሷል እንደዛ ስትለኝ አብሽር አብረን እናሳድገዋለን እኔ ያለው እናት ምናምን ነገር እሷም ይሆናል አይደለ የደስታ እንትን ነው በቃ ባንዴ ችግር የለውም በቃ አንተ እንዳደግከው ያርጋል ምናምን ያለችኝ። ያው የደስታ ስሜት ተሰምቷት ነው እንጂ ለክፋት አይደለም። እናቶች ያንተ ደስታ መቼም ደስ ይላቸዋል የበለጠ። ከዛ አረገዘች። 6ኛ ወር ነው 7ኛ ወር አካባቢ ሆኗል። በቃ እኔ አንተ ወንድም እቃ መጠግረር ጀመርኩ። ሊስትሮ ብቻ አይደለም የምሰራው። ይኸው ምን እሰራለሁ መሰለህ? ሊስትሮ 2-3 ጫማም እሰራለሁ። በዛ ላይ ደግሞ ጫማ ስጠርግ የሚያመናጭግ ሰው አለ፣ የሚመታ ሰው አለ። ለምን ካልሲ ትነካለህ። እኔ ደግሞ አይምሮዬ ምን አለ ልጅ አለ። ገብቶሃል? ጭንቀት ውስጥ ገብቼ 2 በጥፊ የተመታሁበት ቀን አለ። ምን ጫማ እየጠረኩ ካልሲ አስነክቼ ገብቶሃል? አይምሮዬ በብዙ ነገር ተጨናንቋል። ገንዘብ የለኝም። በአንድ እጄ ነው የምታገለው። የሚረዳኝ የለም። እናቴ እዛ ጋ በክራንች ነው የምትሄደው። እዚህ ጋር ወንድሞቼ አቅም የላቸውም። የኔ ታናናሾች ናቸው። ስራ የላቸውም። ማን ነው የሚረዳኝ? እንዴትስ ነው የምኖረው? እንዴትስ ነው የምወጣው? ኤሊ ሲመጣ እንዴት ነው የምሆነው የሚለው ነገር ውስጥ ያጨናንቆኝ። በቃ ጫማ እየጠረኩ ምናምን በአጋጣሚ ጫማቸው ካልሲያቸው ምናምን ቀለም ሳስነካ አንዳንድ ሰዎች ያስደነግጡኛል፣ ይመቱኛል፣ አንዳንዱም ይመክሩኛል። በቃ ምናምን ነገር እያልኩ እግዚአብሔር የተመሰገነ ይሁን ፈጣሪ አምላክ አይተውም። ገብተዋል? አይተውም። አንተን የፈጠረ ለአንተ ፈጥሮ ለዚህ አብቅቶ በዚህ ደረጃ ሆነ እንዴት የሚመጣውን ነገር የመጋፈጥ ኃይሌ በቃ እየጨመረ መጣ። እግዚአብሔር ያው ከጎኔ ስላለ ማለት ነው። ከዛ በቃ የበለጠ ጠንካራ መሆን ጀመርኩ። ገንዘቡን በቃ ዲስትሮ ሰርቼ ሌላ እንትን ከሲኖ ላይ
እንትን ሲሚንቶ ሲያመጡ እቃ አወርዳለሁኝ፣ ገበያ እየገባው እቃ ጠገራለሁኝ። የበለጠ ገንዘብ እያገኘው ነው፣ ግን እጄ እያመመኝ ነው። ገብቶሃል? እጅህም ቆይ በምን ጉዳይ ነው እንደዚህ ሆንኩ? እጄ በሹፍርና ነው። እንዴት? ሹፌር ነበርኩ። የምን ሹፌር? የህዝብ ነበረ ምንለው። ያው ከቡታጅራ አዲስ አበባ ነበረ የምሰራው። የህዝብ ሹፌር ነበርኩ። የዛሬ ስንት ዓመት እንደዚህ ሆነ? አሁን 7ኛ ዓመቴ ነው እንደዚህ ከሆንኩ። ያው በሹፍርና ዓለም ውስጥ ብዙ ስቃይ ብዙ መከራ አለ። ያው ከቡታጀራ ጭኜ ወደ አዲስ አበባ እየሄድኩ ሌመን የሚባል ከተማ ካወቀው ሌመን አካባቢ እንዳለፍ አዋሽ ልገባ ሜዳ ነው። ልክ አዳዲ ማርያም እንዳለፍኩ አዳዲ እንትን እንዲህ መታጠፊያው ጋር ትምህርት ቤቶች አሉ። ከዛ እርጉዝ ነች። እኔ አላየችኝም። እኔ አይቻታለሁ ወረቀት። ከፊት ለፊቴ 2 መኪኖች አሉ። እኔ ከኋላ ነኝ። እርጉዝ ነች። 2 ልጆች ይዛለች በእጇ። ከዛ ልክ እነዛ 2ቱ መኪኖች እንዳለፉ እኔ ላይ ሮጣ ስገባብኝ እኔ እሷ አላየችኝም ታውቃለህ። እነዛ መኪኖቹን አሳልፋ ልታልፍ ነው። ልክ እነሱ እንዳሳለፈች ሮጣ ስገባብኝ እሷ ላለመግጨት ብዬ ነው መሪ ሳወዛወዝ ያው ቤልት አድርጌያለሁ። ቤልቱ ነው እጄ ወደ ኋላ የወሰዱ። ተገለበጠ መኪናው እንደዚህ። እነሱን ግን ምንም ነገር አልሆኑም፣ አልነካዋቸውም። ብቻ ተመሰገነ ይሁን። ህዝብ ጭኛ ያለው 18 ሰው ጭኛ ያለው እና 18 ምንም ሰው አልተጎዳብኝም። ምንም ነገር እንደዚህ መስታወት እንኳን ጭረት የነካው ሰው የለም። እኔ ብቻ ነኝ የተጎዳሁት። ያው አንድ ሴት ነበረች፣ እሷም ትንሽ ነው፣ ብዙም ጉዳት አይባልም። ከኔ ጉዳት አንጻር የሌሎቹ ጉዳት እንደ ጉዳት አልቆጥረውም። የምሬ ነው የምነግር። አንድ ሴት ነች፣ እዚህ ጋዋና እዚህ ጋዋ ትንሽ ያው መሬት መቷታል እንጂ ደም አልፈሰሳትም። ሌላው ደግሞ ዝም ብሎ እንትን ነው፣ ብዙም ጉዳት አይደለም። በቃ ታውቃለህ። እና ልክ በቃ መኪናው ሲገለበጥ እግዚአብሔር የተመሰገነ ይሁን የምንም ነገር እዛ ጋር ደንዝዣለሁ፣ ምንም አላውቅም። መጨረሻ ላይ ነው ሰዎች መጥተው መኪናውን ሲያነሱት ቤልቱ እጄ ወደ ኋላ ወስዶት ስለነበረ በቃ ታውቃለህ ከመኪና ላይ ጎትተው ሲያወጡኝ ያው ማለትም ደንዝዣለሁ እንጂ አካሌ እንደተቆረጠ ምናምን አላውቅም። ማለት ቆይ ቤልቱ እንዴት ወሰደ ወደ ኋላ? ቤልቱ ወደ ኋላ ቤልት አድርጌያለሁ። ኦኬ ከኋላ እኮ ብዙ ጊዜ ካየ የብረት አንግል ምናምን እኮ አለ መኪና የለም። ያ ታውቃለህ ቤልት ብቻ ነው ያደረኩት። ነፃ ነው ታውቃለህ። እንደዚህ ስወዛወዝ እነሱን ላለመግጨት ስል ልክ መሪው ቆለፈብኝና አባሩላ ነው መሪው ቆለፈብኝና ይዞኝ ነው ሄዱ። ከዛ ቤልቱ እጄን ሰብሮት ወደ ኋላ ወሰዱ። ከዛ ይሄ በቃ ይሄ ደግሞ እንደምታየው ነው አፈር ነው። እንደዚህ በቃ እጄ ሞሉ እንደዚህ ይታያል። ይሄኛው አፈር ሞልቶት የዚህኛው ደግሞ ጣቴ 2 ጣቴ እነዚህ 2 ጣቴ የለም እነዚህ 2 ጣትም ብቻ አስቀርቶ ሌላው እንደዚህ ቆርጦ ግማሹ ነው የወሰደው። ግማሹ ፓርት አለ እንደምንም እንደዚህ ያረኩትና ዩኒፎርም አድርጌ ያለው አውልቄው እንደዚህ አድርጌ ድብን አድርጌ ያሰርኩት። ከዛ ሰው ተጎዳብኝ ወይ ብዬ ሰው መጠየቅ ጀመርኩ ማለት ነው። ከዛ አረ ምንም ሰው አልተጎዳብም፣ ምንም በቃ ምንም አልሆነ፣ ማንም ምንም የሆነ ነገር የለም፣ አንተም ደህና ነህ ምናምን ብሎኝ አምቡላንስ መጣ ይዞኝ ነው ሄደው ወደ አዲስ አበባ። ከዛ ጳውሎስ ደረስኩ። ጳውሎስ ስደርስ ቤተሰብ አለ ወይ ቤተሰብ ጋር ደውላሉኝ። ቤተሰብ ማንም ይመጣልኝ ስለሌለ እዛ አካባቢ ማቃቸው የአዲስ አበባ ልጆች ሹፌሮች ነበሩ፣ የቡታጀራ ልጆችም ከኋላ የነበሩ መኪኖች ደርሰውልኛል። አብሮኝ የተጓዘ 5-6 ሹፌር አለ። ግን የግድ የሕክምና ገንዘብ ስለሚያስፈልገኝ ጓደኞቼ አዲስ አበባ ስለነበሩ ደወልኩ። ስደውል ደረሱልኝ ማለት ነው። ከዛ በኋላ ያው ለዕለት የሆነ ነገሮችን ለሕክምና ሸፍነዋል። ከዛ ከጳውሎስ እንደዚህ ቆረጥ ምናምን በቃ ማንም እዛ ጋር ኃላፊነት ፈርሞ የሚወስድ የለም። እዛ ጋር ማን አለች? እናቴ የፈረደባት እናቴ ብቻ ነው ያለችው።
ነግሬ ያለው እናቴ በክራንች ነው የምትሄደው። ገብቶሃል? አቅመ ደካማ ነች። ማንም ይረዳት የለም። ወንድሞች ያልደረሱ እዛ ጋር የሚረዳ ቤተሰብ ያስፈልጋል። የሚረዳ ሰው የለም እና በጣም በቃ እናቴ መጣች። ተደውሎላት የእናቴም እናት አለች አያቴ መጡ ሁለቱ። እናም በቃ አቅመ ደካማ ናቸው፣ ማሳከም አይችሉም። ከጳውሎስ ጥቁር አንበሳ ጻፉልን። ከጥቁር አንበሳ 80 ሺህ ብር ጠየቁ። እጁ እንዴት ነው መዳን ይቻላል ወይ ሲባል መዳን አይቻልም ይቆረጣል አሉ ጳውሎስ። ከዛ ጳውሎስ ደግሞ አይ አለች አያቴን ጓደኞቼም አይቆረጥም ሌላ ለምን አንሞክርም ብለው ከጳውሎስ ከፍ ብለ ዮርዳኖስ ሆስፒታል አለ የአጥንት ስፔሻሊስት። ከዛ እዛ ወሰዱኝ። እዛም ሲወስዱኝ ሕክምናው እስከ 150 ሺህ ብር ምናምን አካባቢ ጠየቁ። ይድናል ወይ እጁ ይመለሳል ወይ ብሩ ችግር የለውም ከየትም እናመጣለን ሲባል እጁ አይደንም ይቆረጣል አሉ። ለመቆረጥማ እዛው ዮርዳኖስ እንትን ብለው ጥቁር አንበሳ ብለው ጥቁር አንበሳ ወሰዱኝ። እዛ ታከምኩ፣ ተቆረጠ እጄ። ያው ያንንም ብር የከፈሉት ያሳከሙኝ በዚሁ አጋጣሚ ማመስገን ፈልጋለሁ። የቡታጅራ ህዝብ በጣም 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 ነው በቃ እኔ እንችለውኛል። ከሚገርም እግዚአብሔርን ብዙ መከራዎች ከኔ ጋር ተጋፍተዋል። እግዚአብሔርን የቡታጅራ ህዝብ በዚሁ ማመስገን ፈልጋለሁ። ለኔ ብዙ ነገር ሆነውልኛል። እግዚአብሔርን በቃ እነሱ ናቸው እንደውም መናሪያ ላይ እርዳታ ሰብስበው ያሳከሙ። ከሚገርም ገብተዋል። በግሪም እንድቆም ያደረጉኝ እነሱ ናቸው። እስከ ዛሬ ድረስም እነሱ ናቸው ከጎን ያሉት። ማንም የለም ማለት ፈልጌ ነው። ገብተዋል። ይሄ ሁሉ ስቃይ ይሄ ሁሉ መከራ አሳልፍ ያለው ላሉ እና ልጅ ተወለደ። ያው እግዚአብሔር የተመሰገነ ይሁን። አዎ በወቅቱ በጣም 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 በቃ አላረለ እንደነገርኩ እሸከማለሁ፣ ገንዘብ አጠራቅማለሁ። ለምን ልጅ ይወለዳል? ነገ ደግሞ እሷ ደግሞ ምን እንደሚፈሳታ ለምን ካለችበት በሽታ አንጻር እግዚአብሔር አምላክ ራሱ ፈውሷ ራሱ አድኗት ነው እንጂ እግዚአብሔርን ትተርፋለች የሚለው ነገር ምንም ነገር በቃ በውስጤ እንትን የለም። ታውቃለህ በቃ ፍርሃት በቃ አርግዛ አስበው ሳታረግዝ ደም እነዛ ይፈሳት አርግዛ እንዴት ነው ስትወልድ እንዴት ነው ደም የማይፈሳት የሚለው ነገር ውስጤ ያጨናነቀው። ተጨናነው ግራ ገባኝ። በቃ ሁሉ ጠዋትም ማታም እግዚአብሔርን መለመን ነው ማልቀስ ነው። በቃ ፈጣሪው እባክህ እሷን ጠብቅልኝ፣ እሷን ማርልኝ ምናምን ብዬ በቃ ሁሌም እግዚአብሔርን መለመን ነው። እግዚአብሔርን በቃ አልተወኝም እግዚአብሔር አምላክ እውነት በቃ። ከዛ ከ11ኛ ወር ደረሰ። ጨነቀኝ። አላዘር አረ እኔስ ባልተወለድኩ ነው ያልኩት። እኔ ራሴ ባልተወለድኩ እግዚአብሔርን ለምን መሰለህ ይጨንቃል። ለምን እዛ ጋር ብዙ ስቃይ ነው ያየሁት፣ ብዙ መከራ ነው ያየሁት። አሁን ሲወለድ ደግሞ ያለው መከራ ብዙ ነው። በጣም እኮ ነው በቃ የምትጨናነቀው። የሚያሳድገው እግዚአብሔር ነው፣ ግን የምትጨነቀው አንተ ነህ። አስበው። እኔ አሁን እንደዛ ተጨንቃ እንደዛ ምጣ እንደዛ ለፍታ ያሳደገችኝ እናቴ ውለታ አለብኝ። አንድች ቀን እናቴ በቃ የእናቴ ውለታ አለብኝ እግዚአብሔር። ከዛ አንድ ቀን ቤተሰቦቼ ሳረዳ አንድ ቀን እንኳን እናቴ እኔ በቃ ይሆናል አይደል እስቲ ዛሬ እኔ የሆነ ስራ ልስራልሽ እንኳን ሳልላት ድንገት ነው ትዳር ውስጥ የገባሁት። ምንም በማላውቅ ነገር ውስጥ አስቡ። የእናት ውለታ አይከፈልም እኮ አትከፍለውም እኮ አለ አይደለ። አንዳንድ ነገሮች እናቶች በትንሽ ነገር ይታለላሉ። ልብስ ማጥበ የሆነ ግማ አድርገህ ቡናም ገዝተህ ምንም ታታልላቸዋለህ። አንድች ቀን ለእናቴ የሆነ ነገር አላረኩላትም። ድንገት ነው ወደ ትዳር ውስጥ የገባሁት። ገብተዋል ድንገት። ከዛ ወደ 11ኛው ወር ሲሆን መጨናነቅ በቃ ፍርሃት ለቂያት ሊድ እንዲያልኩኝ የሆነ ሰዓት እግዚአብሔር ለቂያት ሊድ እንዲ ምናምን ነገር አልኩኝ። ያ ውስጥ ትፈራለህ ብዙ ነገር እኮ አለ። ከዛ እግዚአብሔር አንተ ታውቃለህ እባክህ ምናምን ብዬ በቃ ልክ 12ኛው ደረሰ። በቃ ልጄ ተወለደ። እግዚአብሔር የተመሰገነ ይሁን። በሰላም ነው የተገላገለችው። እግዚአብሔርን በቃ እግዚአብሔር ነው በቃ እመቤታችን ቅድስት ድንግል ማርያም ነው የማረችልኝ። በቃ በሰላም ተገላገለ። ቤት ውስጥ ነው የወለደችው። ጭራሽ እግዚአብሔር ቤት ውስጥ ነው የወለደችው። ሆስፒታልም ማለት ነው ቤት ነው የወለደችው። ድንገት በቃ 8 ሰዓት ከ7 ሰዓት ከምናምን ላይ ምጥ ያዛት። ጎረቤት ጮኩኝ። ውጭ ወጥቼ ስጮ ጎረቤት ምንድነው መታየት ነው ምን ሆና ነው ብለው ተሰብስበው መጡ።
ሲመጡ ያው እግዚአብሔር የተመሰገነ እየጮች ነው ምጥ ይዟት ነው አረ በዚህ መትቻት አይደለም በቃ ምልዬ ማስተባበል ጀመርኩኝ በቃ እዛው ነው እንትን ያለችው እግዚአብሔር እናት በቃ እንደ በህይወቴ እንደዚህ ደስተኛ ሆኜ ያላቅም ቤት ውስጥ ነው የወለደችው በቃ ቤት ውስጥ ወለደች ምናምን በቃ እኛ ግቢ ውስጥም ነርስ ነበረች እሷን መታየቻት ምናምን ነገር ምንም አታስብ አሁን ደህና ነች ምናምን ተባልኩኝ ጎረቤትን በደስታ ፈነጠዘ ምናምን በቃ አላረለ እነዚህ ከመሆኑ ያንፃር ጎረቤት ይወደኛል ይሰው ፍቅር አለኝ ይሰው መውደድ አለኝ ብዙ ጓደኞቼ ከመናኸሪያ መጡ ምናምን በቃ እንደዚህ ምናምን ነግሬያቸው ምናምን በቃ ሰፖርት እያደረጉኝ ምናምን ነገር እንዴ በቃ ለምን ሌላ ልወልድም አልኩኝ ከሚገርም እንደዛ የተጨነቅኩ የነበርኩ ሰው ስትወልድ በቃ ጓደኞቼ ሰፖርት ሲያደርጉኝ ያቺን በቃ ቡና ያቺን የሆነ ነገር ሲያመጡ ውስጤ በቃ አላርለ ደስተኛ ነው የሆንኩት በቃ ለምን ሁለተኛ አልወልድም ነው ወልዳለሁ ነው ያልኩት ታውቃለህ ቀለለኝ በቃ ሰው እንዳለክ ተረዳው አዎ ሰው እንዳለኝ ከጎኔ ሰው እንዳለኝ ተረዳው ታውቃለህ ምንም በቃ ምንም አልመሰለኝ እያለን ቀኖርን በቃ ቤዝዬ እስቲ አሁን ልጃችን ይኸው አደገ ልጃችንም በእግር መሄድ እየጀመረ ነው በዳዴ እየሄደ ነው ቤዝዬ እስቲ አሁን እግዚአብሔር የተመሰገነ ይሁን እኔም እየሰራው ነው ልጃችን ህፃና መቆየ እናስገባዋለን አንቺም የሆነ ስራ አስጀምርሻለሁ ወይ ጽዳት ወይ ቡና ነገር ወይ የሆነ ነገር አስጀምርሻለሁ ወይ በፔርሙዝ አርገሽ መናኸሪያ እዛ ጓደኞቼ የሆነ እንዲጠጡልሽ የሆነ ነገር እንዲያርጉልሽ አደርጋለሁ ምናምን ሰላት እሺ እንዴና ብቻ ልሰራ ነው እንዴ አብረን እንሰራለን ምናምን ነገር እያለች እሺ አለችኝ ከዛ በኋላ አብረን እየሰራን ልጄ በእግር ጀመረ ወደ 2 አመት አካባቢ ተጠጋ ቤዚ በቃ አሁን ልጃችን ማቆያ እናስገባው አንቺም ስራ ጀምር ያልኳት እሷም ስራ አስጀምርኳት መስተንግዶ አስጀምርኳት ሆቴል አማራጭ የለኝም ሌላ ስራ ሳጣ መስተንግዶ አስጀምርኳት እሺ መስተንግዶ እየሰራች እኔም ስራ የጨርሼ ልክ 10 ሰዓት ላይ ምናምን ልጅ ህፃናቶች የሚወጡበት ሰዓት ጠብቅና ልጄ ጋር ነው የሚሄደው ልጄን ይዤ ወደ ቤት እሄዳለሁ እቤት እጄ በቃ ከሰልም አቀጣጥዬ ቡና አፍልቼ ምን ብዬ ጠብቃታለሁ አዎ በቃ ያለችኝ እሷ ነች ማን አለኝ ገብቷል ከኔ ጋር እንደዛ ተጋፍጣ ከኔ ጋር ኖራ ልጅ ያህል ነገር ወልዳ ሰጣኝ እንዴት እንትን እላለሁ በቃ ምኑም እግዚአብሔር የሚታጠብ ካለ ራሱ ማርያም የልጄ በቃ ልብስ ራሱ እሷን አልጠብቅም ለምን ደክሟት ነው የምትመጣው ታውቃለህ ደክሟት ስለምትመጣ የግድ እዛ ጋር ማገዝ አለብኝ የልጄን ልብስ በአንድ እግሬ አጋጭቼ እያጠብኩ የእሷንም ልብስ አጥባለሁ የኔንም ልብስ አጥባለሁ አግዛታለሁ ሁሉም ነገር የቤቱን ስራ አብረን ነው የምንሰራው እንዲደክማት አልፈልግም ለምን ብዙ ነገር ከፍላልኛለች ለኔ እንደዚህ ሆኜ አይደለም የራስ ሰው አይደለም ማንንም ሰው ጓደኛ ራሱ አያስጠጋም ገብቷል አያስጠጋም እኮ እውነቴ ነው የምነግርህ ግን ለኔ እንደዛ ሆና ግን ከኔ ጋር ተጋፍጣ አብራ ችግርን ተጋፍጣ ይኖረች እሷ ስለሆነች ግዴታ ለእሷ ደግሞ እኔ የበለጠ ዋጋ መክፈል አለብኝ ገብቷል ማህበራዊ ኑሮ ስትኖር ግዴታ ሼር ማድረግ መደራረግ አለብን ከዛ በቃ ቤዚ እስቲ አሁን 3 አመት ሊሞላ አሁን ልጃችን ቤተሰቦችሽን አስተዋውቂኝ ለቅሶም ይመጣል የሆነ ችግርም ይመጣል እስቲ ቤተሰቦችሽን እናገኛቸው እንሂድ አልኳት ከዛ እሺ ቤተሰቦችን ታገኛቸዋለህ እና እኔ አንዴ ቤተሰቦቼ ጋር ደርሼ ልምጣ አለች ቅድሚያ እሺ ወላይታ ብቻ መሆናቸው ነው የምትነግረኝ አገሯ ሩቅ ነው በቃ ወደ ወላይታ ነው ምናምን ትለኛለች የት እንደሆነ ግን አላውቅም ነግሬያለሁ እሷን ያነሳውበት መንገድ ነግሬያለሁ የተገናኘንበትን መንገድ ነግሬያለሁ ገብቷል ምንም አውቀው ነገር የለም እናትም አለችኝ አባት የለኝም እናት አለችኝ ወንድሞች ደቡብ አፍሪካ አሉኝ ምናምን ነገር ብቻ ነው ያለችኝ እሱም ያለችኝ ከወለድም በኋላ ነው እስከዛ ግን ስለ ቤተሰቦቿ ስጠይቃት ምንም ቤተሰብ የለኝም ነው ያለችኝ ገብቷል አይደል ልጄ ግን ሲወለድ ቤተሰብ አለኝ እናት አለችኝ ወንድሞች አሉኝ ውጪ ናቸው ደቡብ አፍሪካ ናቸው እንዳለችኝ ነው እኔ የማውቀው ሌላ ነገር ምንም ነገር ከዛ በፊት ግን ለምን አልጠየኳትም የሚለው ነገርም ባይሞሮ ያለ ግን አልጠየኳት ገብቷል እዚህ ጋር እኔ እኮ ማንንም የለኝም ያለኝ አንተ ብቻ ነህ
ካንተ ጋር ነው መሆን ፈልገው በችግርም ሰዓት በድሎትም ሰዓት አብሬ መሆን ማርፍበት ምሸሽበት ቤት የለኝም አንተ ትለኛለች። ይሄ ያለችኝ እንዴ ቤተሰብ የለሽም ልላት አልችልም። ቤተሰቦቿ በቃ ሁሉ ነገሯ እኔ ነኝ። በብዙዎቻችሁ ዘንድ ተደራሽ ሆኖ በአራቱም አቅጣጫ በሽያጭ የሚታወቀው ቴምር ሪል ስቴት አሁን ደግሞ በአዋሬና በሳር ቤት 2 ሳይቶችን ይዞላችሁ ቀርቧል። ባለ 2 ባለ 3 እርሶ በፈለጉት በካሬ አማራጭ ጥንቅቅ ተደርጎ የተገነባ የተለያዩ ቤቶችን ይዞላችሁ ቀርቧል። እንዲሁም ደግሞ የተለያዩ ሱቆችን በገላን አካባቢ ለእርሶ ይዞላችሁ ከተፍ ብሏል እና ምን ይጠብቃሉ? ከታች በሚመለከቱት ስልክ እየደወሉ በረጅም ጊዜ አከፋፈል ሲስተም የቤት ባለቤት ይሁኑ። ቴምር ሪል ስቴት ይለያል። እግዚአብሔር አምላክ እሱ ያውቃል። ተነስታ ቤተሰቦቼ ጋር ሸኘኝ አለችኝ። ብርም የለኝም ቃል አይደለ እዛው መናኸሪያ ላይ ከጓደኞቼ ገጫ አረጌ ሰብስቤ ብር ሰጥቻት ነው ወደ ሀገሯ የሸኘኋት። ወደ ወላይታ ብላ ውሳና ድረስ የሚባል ሀገር አለ። ከቡታጀራ ውሳና ሸኘኋት። ከውሳና ሾፌሩ አናግሬው ያለው ወላይታ እንዲሸኝልኝ እሺ ያለኝ። ከዛ በኋላ በቃ ታውቃለህ ሄደች ስጠብቅ ስደውል ስልክ አይሰራም። ልጄን ይዛ ነው ሄደችው። እናቴ ጋር ደርሼ ልምጣ መጀመሪያ ቤተሰቦችን ላስፈቅዳቸው። እናቴ ነው ያለችኝ፣ ማንም የለኝም። እናቴን ልጠይቃት፣ ከዛ በኋላ አብረን እንሄዳለን። ልጁን ይዤ ልሄድ አለችኝ። ምንም ማድረግ አልችልማ። ለምን 3 ዓመቱ ነው ገብተዋል። እና ልጁ እኔ ጋር ይቀመጥ ደርሰሽ ነይ ስላት አይ አይደለም ያለ ልጄ አልችልም ታውቃለህ፣ እኔን ልጄን ይዤ መሄድ አለብኝ አለች። እርግጠኛ ነሽ አልኳት። አዎ በቃ ደርሼ ልምጣና ከዛ በኋላ አብረን እንሄዳለን። እኛ ጋር ደርሰን ከመጣን በኋላ ደግሞ አንተ ቤት እናትህ ጋር እንሄዳለን አለች። እንደዛ ስትለኝ በቃ ፍቅሯ ስለገዛኝ ግዴታ እሺ ማለት ስላለብኝ እሺ ነው ያልኩት። ምንም አልተንደረደርኩም። ከዛ ልጄን ይዛ ቤተሰቦቿ ጋር ሄደች። ስደውል ስልኳ አይሰራም። 1 ወር ያህል ታገስኩ። ስልኳ አይሰራም። ቀጠልኩ። በቃ በቀን 5 ጊዜ 6 ጊዜ እደውላለሁ። በተለያየ ስልክ እሰራለሁ። ስልኳ ጥሪ አይቀበልም። ምን ይዋጠኝ? ምን ልሁን? በቃ ታውቃለህ ያለ ልጄ ለሰከንድ እንኳን ማልለይ ልጅ እግዚአብሔርን ልጄን ይዤ ሊስትሮ ቦታ ይዤ ይጃለሁ። ከሚገርም ገብቷል። ለምን ብዙ ነገር የደከምኩለት ልጅ ነው። ብዙ መከራ፣ ብዙ ስቃይ፣ ብዙ ፈተና፣ ብዙ ችግሮችን የገጠመኝ በልጄ ምክንያት ብዙ ነገሮችን አጥቻለሁ። ታውቃለህ ልጄ ነው። ለምን አባቴ እኔ እንዴት እንዳሳደገኝ አውቃለሁ። ታውቃለህ ልጅ ማለት ቀላል ነገር እንዳይመስል ወልዳችሁ ስታውቁት ነው ስለ ልጅ የሚገባችሁ። እግዚአብሔር በመከራ በስንት ስቃይ ያገኘሁት ልጄን ይዛብኝ ጠፋች። ጠበቅኩ ታውቃለህ። በጣም ረጅም ዓመት ጠብቄያለሁ። 4 ዓመት በሙሉ ጠብቄያለሁ ልጄን ለማግኘት። ግን ልጄ ላገኘው ምንም አልቻልኩም። ታውቃለህ በቃ ጨነቀኝ። ምን ላድርግ? አቅም የለኝም። የሚረዳኝ የለም፣ የሚያግዘኝ የለም። የት ብዬ ልሂድ? ያልገባሁበት ወላይታ ተብዬ ወላይታ ሄጄ 3 ወር በሙሉ ልጄን ስፈልገው ነበረ። ከዛም እየለመንኩ ከዚህም እየለመንኩ ከሹፌርም እየለመንኩ በቃ ልጄን ግን ላገኘው አልቻልኩም። በቃ ተስፋ ቆረጥኩ። ታውቃለህ ተመልሼ ማላውቀው ሀገር ወላይታ ሄጄ 3 ወር ቁጭ ብዬ አስበው ቡሌ እየበላሁ እምበላው የለኝም እየለመንኩ ያም እየሰደበኝ ይህም እየሰደበኝ አስበው ብዙ መከራ የሆንኩለት ልጄን ላገኘው አልቻልኩም። አሁን 4 ዓመት ሞልቶታል። አሁን 7 ዓመት 3 ዓመት ግን አብረን ኖረናል እኮ አስበው 3 ዓመት ከዛ ሁሉ ከጎዳና አንስቻት ከዛ ሁሉ መከራ አብረን ተጋፍጠን አብረን ኖረን ቢያንስ እንኳን ስልክ ይጣጋለች። ስልኳ ሊጠፋባት ይችላል። ልትታመም ትችላለች። አንተ ምን አይነት ጭካኔ! ይሄ ሁሉ በደል፣ ይሄ ሁሉ ስቃይ፣ ይሄ ሁሉ መከራ እኔ ላይ ይገባኛል? እስቲ ወንድሜ ንገረኝ፣ እስቲ ይገባኛል? 4 ዓመት በሙሉ ሰው እኮ ይታመማል አይደል? የሆነ ችግር አጋጥሟታል ትላለህ አይደል? ምን በሰራሁት ምን በደል በሰራሁት ለኔ ይገባኛል? ይሄ ሁሉ መከራ ለኔ ይገባኛል? ግን ልጄ ግን ላገኘው አልቻልኩም። የልጄ ፎቶ ብቻ ነው ያለኝ። ብታምንም ባታምንም የዛን ቀን ራሱ ስልኳ ዘግቶባት እኔ በቃ እንኪ ያንቺ ስልክ ነው የተጠቀምበታለሁ ሲሙን አውጥቼ በኔ ሲም አድርጌ ሰጥቻት ታች ነበረች ስልኬ ሰጥቻት ይዛኔ ሄደችው። ፎቶ እንኳን አስበው 1 ፎቶ ነበረኝ፣ እሱም የልጄ ፎቶ ያሳጠቡት 1 ፎቶ። ልጄን ግን ላገኘው አልቻልኩም። እባካችሁ የኢትዮጵያ ሕዝብ ልጄን አፋልጉኝ። አሁንም ቢሆን
ደግሞኛል። እንደዚህ ሆኜ በአንድ እጄ ሰርቼ ሊስትሮ እየሰራው የሰው ፊት አይቶኝ ብዙ መከራ፣ ብዙ ስቃይ፣ ብዙ ፈተና አይቼ ነው ልጄን ያሳደጉት። ልጄን እና እባካችሁ እህት ወንድሞቼ ልጄን አፋልጉኝ። በቃ ባለቤቴ ስሟ ቤዛ ይባላል፣ ልጄ ደግሞ ዳግም ይባላል። እባካችሁ እኔ በጣም በቃ ያለ ልጄ መኖር አልችልም። ተስፋዬ ጨልሟል፣ ህይወቴ ተበላሽቷል። አስቡት እዚህ አሁን ያለሁበት ሁኔታ ከባድ ኑሮ እየኖርኩ ያለሁት 4 ዓመት በሙሉ 7 ዓመት አሁን የ7 ዓመት ልጅ ነው ያለኝ። አስበው 3 ዓመት አብረን ኖረናል። ልጄን አሁን አይኑን ካየሁት 4 ዓመቴ ነው። እሺ ምን ላድርግ? ለማንስ ልንገሩ? ስቃዬን መከራዬን ለማን ልንገሩ? ተረጋጋ። የእሷ ፎቶ የለም? የለኝም። የልጄ ፎቶ ብቻ ነው። ተረጋጋ። ይህን ቪዲዮ የሚመለከቱ ሰዎች ስላሉ የልጅን ፎቶ በማየት እዛ አካባቢ ላይ የሚኖሩ ሰዎች እንዲሁም ደግሞ በተለያየ ሶሻል ሚዲያ በማሰራጨት እንደሚያግዙ ተስፋ አለ። ስለዚህ ሁላችሁም በቻላችሁት አቅም ይህ በምስሉ ላይ የምትመለከቱትን ሕፃን ልጅ ፎቶ በማንሸራሸር በቲክቶክ፣ በፌስቡክ፣ በተለያዩ ግሩፖች ላይ በመልቀቅ እባካችሁን የወንድማችንን ቤተሰብ እናገናኘው ማለት እፈልጋለሁ። ስሙ ማን ነው? ዳግም። ዳግማ? ዳግም አሸናፊ። የባለቤትስ? ቤዛ። ቤዛማ? ቤዛ መኮንን። ስለዚህ ሁላችሁም እንግዲህ እባካችሁን በተለይ ወደ ወላይታ ዞን የምትገኙ ወንድመቶቼ ይህንን ቪዲዮ በተለያዩ እዛ አካባቢ ላይ ይኖራሉ ብላችሁ በምታስቡት ቋንቋም ሆነ እዛ አካባቢ የምትሰሩ ቲክቶከሮች እንዲሁም ፌስቡከሮች ካላችሁ ይህንን ቪዲዮ ፕሊስ ለእናንተ አድራ ማለት እፈልጋለሁ። እናንተ አካባቢ በደንብ እንዲሰራጭ እንድታግዙን እንፈልጋለን። በጣም ነው እንትን ያልኩት። እሺ አሁን ላይ እንዴት ነው ያለው? አሁን ያለሁበት ሁኔታ ያው እግዚአብሔር የተመሰገነ ነው። ያው ከዛች ከሊስትሮ ስላልወጣሁ ሊስትሮ ነው የምሰራው እና አንድም ወንድም አለኝ ያው አጠገቤ እግዚአብሔር ይመስገን በብዙ ነገሮች ሰፖርት የሚያደርገኝ እሱ ነው። በቃ ከቤት ጀምረ በብዙ ነገሮች ሰፖርት የሚያደርገኝ እሱ ነው። ማንም አልነበረኝም። እንደ እናቴ በእናት እንገናኝ እንደማለኝ አብሮኝ ነው የሚኖረው። ወደ ሚዲያም እንድቀርብ ቲክቶክ እንድከፍት በቲክቶክ ብዙ ስራ እንደሚሰራ ወደ ቲክቶክም ዓለም ውስጥ ያመጣኝ ወደ ቲክቶክ ዓለም ውስጥ ከሰው ጋር እንድቀላቀል ማህበረሰቡ እንደሚያግዘኝ እንደሚረዳኝ እና ወደዛ ዓለም ውስጥ ያመጣኝ ያው የገዛው እንደሜ ነው። እንደ ካሜራማንም እንደ ማናጀር ነው እሱ የሚለኝ ነው ማደርገው። አብሮኝ አለ። ለሱ ምስጋና ያው ወንድም ስጋ ስለሆነ ምንም ምስጋና አታቀርብለትም። አሁንም ቢሆን ያው እግዚአብሔር አምላክ ያሰበውን ይሙላለት፣ ትልቅ ቦታ ይድረስ። ለኔ ብዙ መከራ ብዙ ፈተና ተጋፍጦልኛል። ብዙ ችግሮችን አብሮኝ ሆኖ በመከራዬም በስቃዬም በሁሉ ነገሬ አብሮኝ የሆነ ወንድም አለኝ። እግዚአብሔር አምላክ ትልቅ እንጀራ ይክፈትለት፣ ትልቅ ቦታ ያድርሰው። ያው ሊስትሮ ሰራለሁ፣ ታገላለሁ። ቲክቶክ ላይ ደግሞ 730,000 ፎሎ አለኝ። ያው እንደምታየው ትንሽ አሁን የተቸገርኩት ማስታወቂያ የሚያሰራኝ ሰው ይህን ያህል ፎሎ ኖሮኝ አስቡ። ሊስትሮ ቦታ አሁን ራሱ ከሚገርም አንዳንዴ ጫማ ስጠርግ የሚያመናጭቁኝ አሉ፣ የሚሰርቡኝ አሉ። ጤነኛ በነበርኩበት ሰዓት በቃ ኖርማል በነበርኩበት ሰዓት የነበሩ ጓደኞች አሁን ላይ የሉም፣ ሸሽተውኛል፣ ርቀውኛል። ለምን? አካል ጉዳተኛ ስለሆንኩ ነው። አካል ጎደሎ ሰው እኮ ማንም አይፈልገውም። 2 ቀን ሱስ። እኔ ደግሞ ያንተ ወንድም እኔ መለመን አልወድም፣ ለምኜ መብላት አልወድም። እግዚአብሔር የተመሰገነ ነው። ባጣ አንድ እጅ ነው ያጣሁት አይደል? ሁለተኛ እጅ አለኝ። ገብቶሃል? ይሄ እስካላጣው ድረስ መለመን አልፈልግም። እታገላለሁኝ፣ በቃ ኑሮዬን ለማሸነፍ እታገላለሁኝ። ገብቶሃል?
እዛ ጋር ሌላ ጉዳት ቢኖርብኝም ሁለተኛ ቻንስ እያለኝ ለምን ወደ ሁለተኛው ቻንስ አልሄድም? ገብቷል። እዚህ ጋር በአንድ እጄ ገብቷል፣ አንድ እጅ ነው ያለኝ ገብቷል። ሰው ሁለት እጅ ኖሮት የማይሰራው ስራ ሰራለሁ እኔ ሊስትሮ ዝቅ ብዬ ሰራለሁ ላለመለመን ብዬ 2 ቀን 3 ቀን ልሰጠኝ ይችላል። ትሰለችኛለህ፣ ትመታኛለህ፣ ታቋሽሸኛለህ፣ ትሰርበኛለህ፣ ብዙ ነገሮች አሉ። ከመሰደብ ከመገፋት አልፈልግም ብዬ ነው ዝቅ ብዬ ሊስትሮ የምሰራው። ለምን እግዚአብሔር እኔን የፈጠረ አምላክ ሌላ የኔን ህይወት ለማስተካከል ሰከንድ አይጨርስበት። እግዚአብሔርን ነው የምነግርህ ገብቷል። እኔ እዛ ጋር ተስፋ መቁረጥ የሚባል ነገር የለም እኔ ጋር በቃ ሁለተኛ ህይወት እንዳለኝ ያውቃሉኝ ገብቷል። በአንዱ በወርቅ በአንደኛው እንደምነሳ ያውቃሉኝ። ሊስትሮ እየሰራው ነው ኦልሬዲ ገበያም እየገባው እቃ እሸከማለሁ። ባጣ እዛ ጋር ሲሚንቶ ሲመጣ ይደወልልኛል፣ ሮጬ ሄጄ ሲሚንቶ አወርዳለሁ ገብቷል። ገበያ ሲመጣ ገበያ ይደውሉልኛል፣ ሄጄ እቃ አወርዳለሁኝ፣ ገንዘብ አገኛለሁ ገብቷል። በቃ ያው እዚህ ጋር ትንሽ ደካማ ያደረገኝ ነገር የልጄ ነገር ነበረ ገብቷል። ሁለተኛ ደግሞ ያው ብዙ ሰዎች አረ ልጅ ይመጣል እንዳትፈራ ወንድ ልጅ ነው አርጎ ይመጣል ይጠይቃል ምናምን ይሉኛል። እግዚአብሔር እሱ ያውቃል ነው ማለት በውስጤ ገብቷል። በህይወት ካለው ይመጣል ይጠይቀኛል ነው ማለት። እዚህ ጋር ደግሞ ሁለተኛ ህይወት አለ ገብቷል። እዚህ ጋር ደካማ ጎን ልጄ ነበረ። ሁለተኛ ደግሞ እዚህ ጋር ምን አለ ስራ በቃ አሁን ጓደኞቼ ራሱ አንዳንዴ ያሟናጭቁ ይሄ ሊስትሮ መጣ ይሉኛል። የምሬ እኮ ነው። በምንም እንኳን ነገር ለማሸማቀቅ ገብቷል ያሸማቅቁኛል ጓደኞቼ ማለት ነው ገብቷል። እኔ አይዞ በርታ ምናምን የሚለኝም አለ እዛ ጋር አይዞ በርታ አኛለን ምናምን የሚለኝ ወንድም እያለ እዚህ ጋር የሚያሸማቀቀኝ ጆሮዬን አልሰጠውም። የምሬ ነው ነገር ለምን እዚህ ጋር ሌላ ህይወት አለ። እግዚአብሔር የሚያነሳ ቦታ የሚያነሳም እግዚአብሔር ነው፣ የሚጥልህም እግዚአብሔር ነው። ሌላ ህይወት ሌላ ተስፋ እንዳለኝ እያወቅሁ ለምን ልውደቅ? ለምን ልዘን? በቃ እየተሸማቀቅኩም እየተሰደብኩም እየተረገጥኩም ቢሆን እሰራለሁ ሊስትሮ ነገር የተሻለ ነገር እስከማገኝ ድረስ። ግን እግዚአብሔር አምላክ ልቦና ይስጣቸው ለሚያሸማቀቁኝ፣ ለሚሰርቡኝ፣ ቆማጣ ምናምን ለሚሉኝ እግዚአብሔር ልቦና ይስጣቸው ነው የምለው። ለምን አንተ ሁለት አካል ኖሮ ገብቷል። እነሱ ሁለት አካል ኖሯቸው ያልሰሩትን ስራ በአንድ እጄ እሰራዋለሁ ገብቷል። ግን አቅሜንም እግዚአብሔር ነው የሚሰጥ፣ ጉልበትም የሚሰጥ እግዚአብሔር ነው። እኔ ለነሱ ቦታ የለኝም ገብቷል። እና አንዳንዴ ተስፋም ትቆርጣለህ እኮ በመሀል ተስፋ ትቆርጣለህ ገብቷል። እንዴት ነው አሁን ተጣጥሬ እንዴት ነው ሀብታም ሆኖ እንዴት ነው መንገዱ ማገኘው ምናምን ብላለኝ። እግዚአብሔር ነው ሁሉ ነገር የሚሰጥ። በዚህ እንመን ሁላችንም። የሚያቆመንም እግዚአብሔር የሚጥለንም እግዚአብሔር ነው። ግን ለነሱ ልቦና ይስጣቸው። እኔ አሁንም ሊስትሮ ሰራለሁ እሸከማለሁ። እግዚአብሔር የተመሰገነኝ። ግን አሁን 730 ሺህ ፎሎ ገብቼ ማስታወቂያ የሚያሰራኝ አንድ ድርጅት እንኳን አጣሁ። እግዚአብሔር ብዙ ጊዜ አዲስ አበባ ተመላልሻለሁ። አዲስ አበባ መጥቼ አንድ በረከት የሚባል ሊስትሮ ካወቀው 700 ሺህ ፎሎ አለው። እሱ ጋርም የተወሰነ ሳቆች ብያለሁ ገብቷል። እኔ ቅድም መወለድ ቋንቋ ነው ብያለሁ አይደለም። ለአንድ ቀን ላሳደረ አብረ ምግብ ለበላ ሰው ለአንተ በጣም ብዙ ውለታ ነው ገብቷል። ለእኔ እንደ ውለታ ነው የምቆጥረው ገብቷል። እሱ ጋር መጣው አረፍኩኝ። ወንድሜ ነው አረፍኩ። እሱ ጋር ብዙ ጊዜ ቁጭ ብያለሁኝ። ማስታወቂያ ለማፈላለግም ጣርኩኝ። ምንም ማስታወቂያ የሚያሰራኝ አጣው ገብቷል። በዛ ሰዓት ደግሞ 585 ሺህ ፎሎ ነበረኝ። አሁን በቅርብ ነው 730 ሺህ የገባሁት እና ከሱ ጋር ብዙ በቃ ነው ያለው። አብሽር እንዳትፈራ፣ የበላሁትን ትበላለህ፣ የጠጣሁትን ትጠጣለህ እያለኝ እሱ በጣም ተሸክሞኛል። በጣም ውለት አለብኝ ገብቷል። ግን ይሄም ሆኜ አስበው 730 ሺህ ፎሎ ኖሩኝ አንድ ድርጅት እንኳን ማስታወቂያ ላሰራ ያለኝ የለም። ዩቱብም አለኝ። አንድ ወንድማችን ደግሞ ዩቱብ ከፍቶልኛል ታውቃለህ። እግዚአብሔር ይስጠው። የቡታጀራ ልጅ እውነቴ ነው የምነግርህ፣ ከትንሹ እስከ ትልቁ አዋቂ። ስለ እውነት ነው የምነግርህ። ያንተን ውርቀት አይፈልጉም። ስለ እውነት ያንተን ውርቀት አይፈልጉም። በቃ አለ አይደለ አንድ ቀን ነው የሆነ በቃ እንደ እንትን ከሚገርመ የሆነ ገብርኤል ኢሌ ገብርኤል ያመጣዋል ይከብራል። የሆነ ነገር አየውና አብሮሽ የሚባል ዩቲዩበር አለ። የሆነ በውስጤ ምናምን ተመላለሰብኝ ታውቃለህ። አንተንም በአንድ ቀን ነው ያወቅኩት። ተመላለሰብኝ ታውቃለህ። ከዛ እስቲ ገብርኤል እስቲ አስተካክልልኝ ህይወቴን አቀና በቃ ህይወቴን አስተካክልልኝ አብርሽን እንዳገኘው እርዳኛ ብዬ ይሄን ብቻ ነው ያልኩት። አብርሽን
እንዳገኘው በወሩ አገኘሁት። ቡታጀራ ላይ ሊስትሮ እየሰራው በእኔ በኩል ሲመጣ ሰርፕራይዝ አደረገኝ። ሰው ነግሮት እኔ ሊጠይቀኝ ሳይንቀኝ መኪና ይዞ መጥቶ እኔ በቃ ዛሬ ሰርፕራይዝ ላደርግ ነው የመጣሁት። ህይወት ሊስትሮ ሰርተ እንደማያልፍልህ ሊስትሮ ሰርተ እንደማታድግ አውቃለሁኝ። ግን ጊዜያዊ ኑሮ ነው የምትኖር። እስቲ ዛሬ የሆነ ህይወት የሆነ መንገድ ላሳየ ዩቲዩብ ልክፈትልህ ብሎኝ ዩቲዩብ ከፈተልኝ። ያ እና የሁለት ወር የቤት ኪራይ 5000 ብር ሰጠኝ። እዚህ ጋር ሊስትሮ እንዳሰራ ዩቲዩብ ለመስራት ምናምን ነገር ሰዎችንም አግዙኝ፣ ዩቲዩብ አከሌ ከፍቶልኛል እስቲ እናንተም አግዙኝ በልና ዩቲዩብ እንዲያበረታቱ ቪዲዮ እንዲሰሩልህ አድርግ ምናምን ነገር አለኝ ማለት ነው። ከዛ እግዚአብሔር እጅን ጤናና እድሜ ጸጋ ያድለው። እሱም በዚሁ አጋጣሚ አብርሽ በጣም አመሰግናለሁ። እግዚአብሔር አምላክ ልጅ ያው በዚሁ አጋጣሚ ልጅህን እግዚአብሔር አምላክ ትልቅ ቦታ ያደርስልህ ወንድም አለም አመሰግናለሁኝ። እና አላዘርዬ አንተም በጣም ነው ማደንቅ፣ በጣም ነው የምወድ። አንድ ቀን የተገናኘ ነው። እግዚአብሔር አምላክ ይኸው ጥሩ ሰዎችን ያመቻችላል። አንተ ውስጥ ጥሩ ከሆንክ መልካም ነገር ካሰብክ ጥሩ ነገር ካሰብክ እግዚአብሔር አምላክ ጥሩ ሰዎችን ይሰጣል። የሆነ አንተ የምትቀየርበትን አንተ የምትለወጥበትን መንገድ እግዚአብሔር አምላክ ይከፍትልሃል ታውቃለህ። እና ይኸው እንደ አብርሽ አይነት መልካም ወንድም እንዳንተ አይነት እና በዚሁ አጋጣሚ ደግሞ አንድ ወንድሜም አንድ ቪዲዮ ሰርቶልኛል። እንደ አብርሽ ሰርቶላል እኔም ግዴታ ይልወጣ ብሎ እዩ ይባላል። የቡታጀራ ልጅ ነው። የቡታጀራ ልጆች ቀና ናቸው። አይደለም ለኔ የቡታጀራ ለኖርኩት ከሌላ ሀገር እንኳን የመጣ ሰው አካሊ በቃ ዩቲዩበሮችንም ቲክቶከሮችንም አካሊ በቃ እስቲ የሆነ ነገር አድርግ ብትል ይጋፈጡላል። ስለ እውነት በዚሁ አጋጣሚ እናንተንም አመሰግናለሁ። የቡታጀራ ያው ትንሹም ትልቁም እናትም አባትም እህትም ወንድምም በጣም መልካም ናቸው። እግዚአብሔርን የምሬን ነው። ሁለተኛ ድሬዳዋ ነች ቡታጀራ። ሲሪየስ ነው። ምን ስትበላ ስታዝን የሚያዝኑ ሲርብ የሚያበሉ ሲጠማ የሚያጠጡ ጥሩ ማህበረሰብ በጸብም ሰዓት በምንም ሰዓት ሸሽተ የምትገባበት ሁለተኛ እናት ቡታጀራ ነች። እግዚአብሔርን የምሬን ነው። ሁሉም ሰው ተሰዶ ምን ብሎ ሙሉ መጥቶ የሚኖረው የት ነው? ቡታጀራ ነው። አንደኛ ማህበረሰቡ ጥሩ ነው። ሁለተኛ ደግሞ ሀገሪቷም ጥሩ ነች። እንደነገርኩም ኢኮኖሚም በትንሽ ኢኮኖሚ ትኖራለ። ያ ነው ወደዛ ያስገባኝ። አዲስ አበባ ለመኖር ብዙ መስዋዕትነት ይጠይቃል። ገብተዋል አይደለም? እኔ በአንድ እጅ ሊስትሮ ብሰራ አንዱ ሊመታኝ ወይ ሊያቋሸኝ ወይ ሊገፈትረኝ ይችላል። እፈራለሁ። ገብተዋል? ባለሁበት ሀገር ግን እንደፈለግኩ እኖራለሁ። የሚናገረኝም የለም። ሰውም ያከብረኛል፣ ወጣቱም ያከብረኛል። አዲስ አበባ ግን እኔ እንጃ አላቅም። የአዲስ አበባ ኑሮ በደንብ አልኖርኳትም። ይህንን የአዲስ አበባ ኑሮ ደግሞ ያው ከእናንተ ጋር ለመጋፈጥ ነው የመጣሁት። አሁን ላይ ያለህበት ሁኔታ እንዴት ነው? አሁን ላይ ብቻ እኔ በዚህ ሰዓት በጣም በቃ ምን ብዬ ልንገራችሁ፣ ቀዶ ጥገና ያስፈልገኛል። አላዘር በዚህ ሰዓት እንትን አሞት ጠጠር አለብኝ። አሞት ጠጠሩም ደግሞ በቀዶ ጥገና ነው የሚወጣው። ብዙ ዶክተሮችን አማክሬ ያለው አቅም ደግሞ የለኝም። አስቡ፣ በሊስትሮ ደረጃ ላይ እንኳን ሊስትሮ እየሰራው አስቡ፣ በዚህ ሰዓት ሊስትሮ እንኳን እየሰራው በሊስትሮ ደረጃ እንዴት ነው መታከም የምችለው? አሞት ጠጠር ላይ አንዴ እዚህ ዞራ ይወጋኛል፣ አንዴ እዚህ ጋር ይወጋኛል። ተቀለ እንደዚህ ነው ምተኛው። እግዚአብሔር እዚህ ጋር ይወጋኛል፣ በዚህ ስተኛ ደግሞ እዚህ ጋር ይወጋኛል። በቃ በጣም ተቸግሬያለሁ፣ እያመመኝ ነው። እና በቅርብ ደግሞ ሕክምና መውሰድ አለብህ ብለው ዶክተሮች ጊዜያዊ መድኃኒት ክኒን ሰጥተውኛል። በቃ በቅርብ መታከም አለብህ ብለውኛል። ያ ደግሞ አቅም የለኝም፣ በምን እታከማለሁ? ሁለተኛ ደግሞ ያው ሊስትሮ እየሰራው በዚህ ስልክ ነው እንግዲህ የምቀርጸው ሊስትሮ እየሰራው እና እባካችሁ ዩቲዩብም ሰብስክራይብም በማድረግ ቪዲዮም እንዲታይልኝ ተደራሽነት እንዲኖረው ቪዲዮን በማየት ሰብስክራይብም በማድረግ ስልክም የለኝም፣ ስልክም በዚሁ አጋጣሚ እንድገዙልኝ አቅም ያለው ሰው ቢያግዘኝና ቢያሳክሙኝም አልጠላም። በቃ እመርጣለሁ። ታውቃለህ እኔ አሁን ሊስትሮ እየሰራው እንዴት አድርጌ ነው ራሴ ማሳከም የምችለው? ዩቲዩብም ከፍቶልኝ የነበረ ወንድማችን ዩቲዩብም እንዴት ነው አጠቃቀሙ ነግሬያለሁ። እኔ ዩቲዩብም ያው እሱ ነው የከፈተልኝ እንጂ ብዙም ስለ ዩቲዩብ እውቀቱም የለኝም። ትኖርበታለህ፣ ለወደፊት ብዙ ህይወቶችን የምታስተካክለው በዩቲዩብ ነው።
ስለዚህ ዩቲዩብ ላይ ጠንክረ ስራ ብሎኛል። ስልክም የለኝም። በዚህ ስልክ ነው ቀርጬ የምሰራው። እንዴት አድርጌ ነው የምሰራው? እና በዚሁ አጋጣሚ ደግሞ የእናንተ እርዳታ ያስፈልገኛል። አቅም ያላችሁ ሰዎች እባካችሁ ስለ እግዚአብሔር ስለ ፈጣሪ ብላችሁ አሳክሙኝ። ከቻላችሁም ስልክ ግዙልኝና እንደ ሰው እንድቀየር እንድለወጥ። እኔ የመስራት ፍላጎቴ መቼም አይሞትም። ለዛች ምስኪን እናቴ በቃ መርዳት እፈልጋለሁ፣ ማገዝ እፈልጋለሁ። በቃ ወደፊት እግዚአብሔር ከፈቀደልኝ ደግሞ የኢትዮጵያ ሕዝብን መርዳት ማገዝ እፈልጋለሁ። ይሄ ሞራን እያለኝ እንዴት ጎዳና ወጥቼ ልለምን? መለመን አልፈልግም። መቀየር እፈልጋለሁ፣ መለወጥ እፈልጋለሁ፣ እንደ ማንኛውም ሰው መኖር እፈልጋለሁ። እና ይህን ነገር እንድትተባበሩኝ እንድታግዙኝ በእግዚአብሔር ስም እለምናለሁ። አላዘር አንተንም እጅግ በጣም አድርጌ አመሰግናለሁ። ቃላት የለኝም። እኛም በጣም አድርገን እናመሰግናለን። የልጅህን ጉዳይ እንግዲህ በዋነኝነት እንዲያዩት ፈልጋለሁ። ስለ ዩቲዩብ ያልከኝን ደግሞ እኔ የዩቲዩብ ስልጠና ስላለኝ እዛ ላይ ያስገባና ሙሉ ስለ ዩቲዩብ ምን ይመስላል የሚለውን ነገር ሙሉ ኮርሱን ትወስደዋለህ። ከዛ በኋላ ስለ ዩቲዩብ ያለው እውቀት ይጨምራል ብዬ አስባለሁ። ከዛ ባለፈ ግን የስልኩን ጉዳይ እንግዲህ እንዲሁም ደግሞ የጤና ጉዳይ በዋነኝነት የጤናንም ጉዳይ እንግዲህ ከእግዚአብሔር ጋር ይህን ቪዲዮ የሚመለከቱ ቀና ኢትዮጵያውያን የሚያደርጉትን አይታወቅምና እጃቸው ረጅም ነው፣ ሩሩ ናቸው፣ ካላቸው የሚያካፍል ነውና እንኳን ወንድ ልጅ በዚህ ልክ አልቅሶ በዚህ ልክ ተጎርተክ በዚህ ልክ አዝነ ይቅርና ሰው ልጅ በትንሽ እንኳን ብዙ ለማገዝ የሚጥሩ ቤተሰቦች ስላሉ እንግዲህ ይህን ቪዲዮ የሚመለከቱ ሰዎች ለነሱ አሳልፌ ሰጥቻለሁ። አንተን ማግኘት የሚፈልጉ ሰዎች ያው አሸናፊ ለማግኘት ያው ከታች በምትመለከቱ ስልክ ቁጥር እየደወላችሁ ማገዝ ማበረታታት፣ ልጁንም ደግሞ ካያችሁ በዚህ ቁጥር መጠቆም ትችላላችሁ። ውረታውን እንከፍላለን። በጣም ነው የምንከፍለው። የጠቆምንን ሰው ምንም ነገር ከማድረግ ወደኋላ አንልም። ለማንኛውም ለዛሬ የነበረን ጊዜ ይሄን ይመስላል። በቀጣይ አሸናፊ የህይወት አኗኗሩ ምን ይመስላል የሚለውን እዛው ቡታጅራ ድረስ ተገኝተን የምንቃኝ ይሆናል ብዬ አስባለሁ። እስከዛው ድረስ ግን ሰላም ሁኑልን፣ ሰላም ቆዩልን፣ ይመቻችሁ።